ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ፌስቡክ ላይ፣ ኢሞ ላይ ከጓደኞቻችሁ ጋር ቻት ስትደራረጉ ስትጠጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋር አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው በጣም የአንድ ወር የሁለት ወር ትምህርት ነው ማለት ነው። ይህን ለማድረግም እንግሊዝኛ ላይ ያሉ 26 ሌተሮችን ማወቅ፣ ከዛ ውስጥ ደግሞ ቫውልና ኮንሶናንት ይባላሉ። ልክ አማርኛ ላይ አናባቢና ተነባቢ ብለን እንደተማርናቸው እነሱን ከለያችሁና አማርኛ ላይ ያሉ 34 ፊደሎችን ወደ እንግሊዝኛ ተቀየራችሁ አማርኛ በእንግሊዝኛ በጣም ቀላል ነው ማለት ነው። ስለዚህ ቀላል እንደሆነ አውቃችሁ ሁላችሁም ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። በዛሬ ትምህርታችን እየላችሁ የመጣው ስናረፍድ የምንጠቀማቸው የእንግሊዝኛ ቃላቶችን አረፍተ ነገሮችን እንዴት አድርገን አማርኛውን እንዴት አድርገን ወደ እንግሊዝኛ እንቀይራለን የሚለው ነው ማለት ነው። ወደ ትምህርቱ ከመግባቴ በፊት ግን ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ ሀይበሉን ማውራት እንችላለን ማለት ነው። የምናስተምራቸው ትምህርቶችም እዚህ ጋር አማርኛ በእንግሊዝኛ ብቻ ሳይሆን ኖርማል እንግሊዝኛ እናስተምራለን፣ ሂሳብ እናስተምራለን። አሁን አንዳንድ ልጆች ከውጭ ሀገር ዜጋ ጋር ስትኖሩ ማውራቱን እየቻላችሁ መጻፍ የሚያስቸግራችሁ አሉ፣ ኖርማል እንግሊዝኛ ማለት ነው። አንዳንድ ተማሪዎች ደግሞ እስከ 6ኛ ክፍል እስከ 8 እስከ 10 ተምራችሁ ማንበብ መጻፍ እየቻላችሁ ግን ሀሳባችሁን በእንግሊዝኛ መናገር የማትችሉ ሀሳባችሁን መግለጥ የማትችሉ አሉ። ከእኛ ጋር በቀላል ጊዜ መለማመድ እንችላለን ማለት ነው። ስልክ ቁጥራችን እዚህ ጋር ልላችሁ ሴቭ አድርጉና ደውሉልን፣ ማውራት እንችላለን ማለት ነው። አሁን ቀጥታ ወደ ትምህርቱ ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። እዚህ ጋር እሱ እንደሚለው ስናረፍድ የምንጠቀማቸው ቃላቶች ይላል። መጀመሪያ ላይ ታክሲ ማግኘት አልቻልኩም ነበር። ታክሲ ማግኘት አልቻልኩም ነበር አንዱ ምክንያታችን ይሆናል ማለት ነው። ኦኬ አማርኛው ልድገመው። ታክሲ ማግኘት አልቻልኩም ነበር። በአንድ ላይ ታክሲ ማግኘት አልቻልኩም ነበር። ታ ቲና ኤ ክ ኬ ብቻዋን ሲ ሶስተኛ ፊደል ስለሆነች ኤስና አይ ታክሲ ማ ኤምኤ ግ እዚህ ጋር ጅና አይን ተጠቀምኩኝ ኘ ጂኤንኢ ት ቲ ብቻዋን ማግኘት አ ኤን እንጠቀማለሁ ል ኤል ብቻዋን ቻ ሲኤችኤ ል ኤል እንጠቀማለን ኩ ኬና ዩ ም ኤም ብቻዋን አልቻልኩም ነ ኤንኢ በቢኢ ር አር ብቻዋን ነበር። ስለዚህ በአንድ ላይ ታክሲ ማግኘት አልቻልኩም ነበር ይላል ማለት ነው። ታክሲ የሚለውን እንደዚህ ጣፍኩኝ፣ ማግኘት አልቻልኩም ነበር። ታክሲ ማግኘት አልቻልኩም ነበር የሚለውን እንደዚህ አድርገን መጣፍ እንችላለን ማለት ነው። እዚህ ጋር ግን ሁሌም እንደምነግራችሁ ስትጽፉም ሆነ ስታነቡ የቫውሎችን አቀማመጥ ሴቭ ማድረግ አለባቸው አይምሯችሁ ላይ ማለት ነው። አንደኛ ላይ ቫውል ኢ፣ ሁለተኛ ላይ ቫውል ዩ፣ ሶስተኛ ላይ ቫውል አይ፣ አራተኛ ፊደል ለመጻፍ ቫውል ኤን እንጠቀማለን። አምስተኛ ፊደል ለመጻፍ ቫውል ኢ እንጠቀማለን። ስድስተኛ ፊደል ምንም ቫውል አንጠቀምም። ሰባተኛ ፊደል ለመጻፍ ደግሞ ቫውል ኦን እንጠቀማለን ማለት ነው። እነዚህን አይምሯችን ላይ ማስቀመጥ አለብን ማለት ነው። ስንጽፍም ሆነ ስናነብ ግዴታ ናቸው። በቃ ኦኬ። ወደ ቀጣይ ልድ የትራፊክ መጨናነቅ ስለነበረ ነው ያረፈንበት አንዱ ምክንያታችን ሊሆን የሚችል የትራፊክ መጨናነቅ ስለነበረ ነው ማለት እንችላለን ማለት ነው። የትራፊክ መጨናነቅ ስለነበረ ነው። በአንድ ላይ ምን ይላል? የትራፊክ መጨናነቅ ስለነበረ ነው። የአንደኛ ስለሆነች ዋይ እና ኢ፣ ት ቲ ብቻዋን፣ ራ አራተኛ ናት፣ አር እና ኤ፣ ፊ ሶስተኛ ናት፣ ኤፍ እና አይ፣ ክ ኬ ብቻዋን። የትራፊክ መ ኤም ኢ፣ ጨ ሲኤች ኢ፣ ና ኤን ኤ፣ ነ ኤን ኢ፣ ቅ ኬ ብቻዋን። መጨናነቅ ነ ኤን ኢ፣ በ ቢ እና ኢ፣ ር አር ብቻዋን ነበር። ስለዚህ በአንድ ላይ የትራፊክ መጨናነቅ ነበር ማለት እንችላለን ማለት ነው።
የትራፊክ የሚለው እንደዚህ ጣፍኩኝ፣ መጨናነቅ እንደዚህ ጣፍኩኝ፣ ነበር የሚለውን። ስለዚህ የትራፊክ መጨናነቅ ነበር። ኦኬ። ቀጣይ ደግሞ ቁርስ አልደረሰልኝም ነበር። አሁንም አንዱ ምክንያታችን ሊሆን የሚችል ምንድን ነው? ቁርስ አልደረሰልኝም ነበር ማለት እንችላለን ማለት ነው። ኦኬ። ቁርስ አልደረሰልኝም ነበር። ቁ ኬናዩ፣ ር አር ብቻዋን፣ ስ ኤስ ብቻዋን፣ ቁርስ አ ኤን እጠቀማለሁ፣ ል ኤል ብቻዋን፣ ደ ዲኢ፣ ረ አሪ፣ ሰ ኤስ ል ኤል ብቻዋን፣ ኝ ጂኤን አልደረሰልኝም ነበር። ስለዚህ ቁርስ የሚለውን እንደዚህ ጣፍኩኝ። አልደረሰልኝም ነበር በአንድ ላይ ቁርስ አልደረሰልኝም ነበር። ቁርስ አለመድረሱም አንዱ ምክንያት ሊሆን ይችላል ማለት ነው። ኦኬ። ቀጣይ ደግሞ በጣም ረጅም ሰልፍ ነበር። ሰልፍ ካለ በጣም ረጅም ሰልፍ ነበር ብለን ምክንያት ማስቀመጥ እንችላለን ማለት ነው። በጣም ረጅም ሰልፍ ነበር በአንድ ላይ በጣም ረጅም ሰልፍ ነበር። በቢኢ ጣ ቲና ኤ ም ኤም ብቻዋን በጣም ረ አሪ ጅ ጀን እጠቀማለሁ። ም ኤም ረጅም ሰ ኤስ ል ኤል ብቻዋን ፍ ኤፍ እንጠቀማለሁ። ሰልፍ ነ ኤን በቢኢ ር አር ብቻዋን ነበር። ስለዚህ በጣም የሚለው እንደዚህ ጣፍኩኝ። ረጅም ሰልፍ ነበር በአንድ ላይ በጣም ረጅም ሰልፍ ነበር እንላለን ማለት ነው። ኦኬ። ቀጣይ ደግሞ በጠዋት መነሳት አልቻልኩም ነበር። አሁንም በጠዋት አለመነሳታችን ለማርፈዳችን አንዱ ምክንያት ሊሆን ይችላል ማለት ነው። በጠዋት መነሳት አልቻልኩም ነበር በአንድ ላይ በጠዋት መነሳት አልቻልኩም ነበር። በቢ ጠ ቲናይ ዋ ደብሊው ኤ ት ቲን እጠቀማለሁ። በጠዋት መ ኤም ነ ኤን ሳ ኤስ እና ኤ ት ቲ ብቻዋን መነሳት አ ኤን እጠቀማለሁ። ል ኤል ብቻዋን ቻ ሲኤች ኤ ል ኤል እንጠቀማለሁ። ኩ ኬናዩ ም ኤም አልቻልኩም ነበር። ስለዚህ በጠዋት የሚለው እንደዚህ ጣፍኩኝ። መነሳት የሚለው እንደዚህ ጣፍኩኝ። አልቻልኩም የሚለውን ነበር በአንድ ላይ በጠዋት መነሳት አልቻልኩም ነበር ይላል ማለት ነው። ኦኬ። ቀጣይና የመጨረሻው ደግሞ ከቤት ስወጣ ዘግይቼ ነበር። ከቤት ስወጣ ዘግይቼ ነበር ማለት እንችላለን ማለት ነው። ይህም አንዱ ምክንያት ሊሆን ይችላል። ስለዚህ ከቤት ስወጣ ዘግይቼ ነበር። ከኬናኢ በቤ ቢናኢ ት ቲ ብቻዋን ከቤት ስ ኤስ እንጠቀማለን። ወ ደብሊው ኢ ጣ ቲናኤ ስወጣ ዘ ዜዲ ግ ጂ እንጠቀማለሁ። ይ ዋይ እንጠቀማለሁ። ቼ ሲኤች ዘግይቼ ነ ኤኒ በቢ ር አር ብቻዋን ነበር። ስለዚህ ከቤት የሚለው እንደዚህ ጣፍኩኝ። ስወጣ የሚለው እንደዚህ ጣፍኩኝ። ዘግይቼ ነበር የሚለውን በአንድ ላይ ከቤት ስወጣ ዘግይቼ ነበር ብለን እንደዚህ አድርገን መጣፍ እንችላለን ማለት ነው። ስለዚህ ዛሬ የተማርናቸው ስናረፍድ የምንጠቀማቸው የአማርኛ ቃላቶችን ወይም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን ነበር። እዚህ ጋር ሁሌም እንደምላችሁ በአንድ ድንጋይ ሁለት ወፍ እንደሚባል አማርኛው ራሱ የሚያስቸግራችሁ ልጆች እዚህ ጋር ማሻሻል ትችላላችሁ ማለት ነው። በዚያውም ኢምፕሩቭ እያደረጋችሁ ነው። ይሄው ታክሲ ማግኘት አልቻልኩም ነበር፣ እንደዚህ ጣፍኩኝ። የትራፊክ መጨናነቅ ስለነበረ ነው፣ እንደዚህ ጣፍኩኝ። ቁርስ አልደረሰልኝም ነበር፣ ይሄው። በጣም ረጅም ሰልፍ ነበር፣ ይሄው። በጠዋት መነሳት አልቻልኩም ነበር፣ ከቤት ስወጣ ዘግይቼ ነበር። ስለዚህ እነዚህ ምክንያታችን ሊሆኑ ይችላል ማለት ነው። አሁን እዚህ ጋር እኛ ዋናው እንዴት አድርገን አማርኛ በእንግሊዝኛን እንለምዳለን የሚለውን በዚያውም እነዚህ ቃላቶችንም አብረን እንትን እንላለን የሚለውን ነው። ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው